መስማቱ ነው አሁን ያስጠረዘው ገብቷል ጃፒ ይሄ ፍቄ የሚባለው ቶማስ የሚባል የራሷ ዘመድ አለ አስጠርዘዋለች ባሏ ነው ማለት ነው ሰማች ልትክደውና እንደገና ደግሞ የነበረው ወረቀት ራሱ የዌተር እንደሆነና ካንስል ልታስደርግ ወደ ዱባይ እንደሆነ ሁላ ዱባይ እንዳይገባ ያለ ነበርኩ ሄሉ ባሏ ነው ናይ ምንም ባሏ ምናምን አይደለም ምንም ነገር የላችሁ እኔ የሁሉም ቁጥር ነበር የተሰጠኝ ከዛን ሰላም ጋር የምግብ ቤቷ ተሰጠኝ የራሷ የቴሌፎኗ የእጇ ተሰጠኝ ቤት ሬስቶራንት ትል ሰላምን ፈልጌ ነው ስል ምን ልታዘዝ ሲሉኝ የምን አባታችሁ ትእዛዝ ነው ዋና ሰላም ጋር ደወልኩ ማለት ነው ከዛን ዱባይ ስለሆንኩኝ በWhatsApp ስለማይሰራ ብላ ቀጥታ ደወለችልኝ ብዙ ፓርላማ ያለው ነው መሰለኝ ዝም ያስተምታወራ ሰማዋትና እንትን አልኩ ዝም ብላ ነው የምታወራ ጣጣጣጣ ነንስቶፕ ገባ ከዛን የፍቄን ስፈልገው ደውላለሁ ቢቁ ጫርግቻለሁ ቶማስ ምስኪን ነው በቃ ምንም ነገር የሌለው ቴሌፎኑ ራሱ እንኳን አስታውን ኖኪያ የሆነ ልጅ ነው የሚገርም ነገር አንተ ከመቼ ወዲህ ነው ጥያቄ ጥፋት አጠፋህ እንኳን ሲል አንድ ፖሊስ ብቻ ጠይቆ እንደገና ደግሞ መጠጥም ይዛል ብሎ መጥቶ ያየሱ ነው የሚያስጠርዝም አንድ ፖሊስ ያው ፖሊስ ራሱ ገብቷል ጋይስ ደም ነገር አይቻልም እንትን ማለት ከፈለጋችሁ በተለይ ዱባይ ያላችሁ ሰዎች ቆይ አሉ እንደዚህ መነካካት ትንሽ ስለሚከብዳቸው ነው ብዙዎች እኮ የምግብና ምናምን ተቆጣጣሪ ጋር ሄዳችሁ ይሄንን አዘጉባቸው እዳት መክፈል አለባት ምን ያደርጋሉ መሰለ ጃፒ በማሽን ምናምን በስነ ስርዓት በህጋው የሚታረድ ስጋዎች አሉ አይደል እዛ ግማሽ በሬ ያስመጡና ሁለት በሬ ጫካ ላይ ያሳርደው ነው የሚያመጡት በለዲያ ሲመጣ የሚያሳዩት ያ በህጋው የታረደውን ስጋ ገብቷል እንደዚህ አይነት ጨዋታ ነው የሚጫወት ነፍሰ ጡር እንትን ከብቷለችበት አይተዋል መቼም አይደል አይተዋል አዎ ከነሽ ሽሏ በስማም ሽሏ ገና እንደዚህ ብሏ ተጣጥፎ ምናምን ነገር ጥጃ ግመሉ ራሱ አጠገቡ ቁጭ ብሎ አላየሽውም እንዴ አይተዋል በቃ እንዴ ቀይ ለብሶ ሲገዘግዘው ራሱ ቆዳ ገፋ እግሩ ላይ ቆሞ እንደዚህ በጫማው ሄዶ ከዛ መሬቱ ሲያስጠላ እኔ ሲጀምር ድሮም ጥሬ ስጋ አይደለም እኔ በህይወቴ ጥሬ ነገር በልቻለሁ ሺት አንገቱ ላይ ቆሞ እኮ ነው ደግሞ የሚያርደው ሰውየው ራሱ ምን ይመስላል አይታል እኔ ግን እንደ ሀሳብ ልስጥና ከዛው አንዱ ፓኪስታን ቁጭ ብሎ እየተቀለበ ነው ቪዲዮ እየላከ ምን ታስቢያለሽ ስለዚህ ነገር ይላቸዋል ሄለን አንድ ሀሳብ ልስጥ ያ ሄለንዬ እንደ አንድ የኮሚቴው አባል መሪነትሽ እናከብርሻለን እንወድሻለን ባንቺ ላይ የሚሰነዘሩ ጥቃቶችን ኮሚቴው መክሮ ዘክሮ ያው ሁላችንም እንወያይበትና የሚደረገውን ነገር እናደርጋለን ይህ ያለ ሆኖ እንደ አንድ የኮሚቴ አባልነታችን እስቲ ፎሎ እያስደረጋችሁኝ ጂፖ አዲሱ ቲክቶክ ይሄ ነው ያኛውን ወስደውበታል ጋይስ ፎሎ አድርጉት አምጣውታል በነገራችን ላይ ንግግር ብቻ ሳይሆን የግድያ ዛቻ ተዝቶብኛል አንቺ ያ ምንድነው ጆከር በደል ብሎ የቤቱ አድራሻ ነው ቁጥሯ ብሎ የሰው አድራሻው ለሲበትን አልነበረም እንዴ እኛ ጋር ልልከን ነው የምናስጠብቅሽ እኔ መከላከያ ባጣ ድስቶችን ጭንቅላቴ ላይ አድርጌ እንቀሳቀሳለሁ ይብላይ ለነሱ ቅድ እንጂ ሴት ልጅን ይገደል አዋጅ ግን ይከብዳል እውነት ለመናገር ያ ለምን ለአንዳንድ ደላላንን የሚሉ አይዲያቸውን አገኘን ለሰራተኛና ምናምን ማህበር ሰጠንላቸው ከሌሉበት ነው ተክስ ተመስርቶ ተፈርዶባቸው የሚጠብቁት ድንገት እነሱ ሻንጣ ይዘው ሲሄዱ ፍርድ አለበት ተብሎ እዛ ሲገቡ ታያለ ትበልብኝ አንተ ገባ ማን እንደሚልክላቸው ሰው እንኳን ሳይታወቅ እኛ ሰው አስመጭና ላኪነን ይላሉ ገብቷል ማን ነው የሚልክላቸው ሰው ከነሱ አንደኛው ያ ፓንት ነጋዴው ነው አይተሽዋላ ምን ያለው አስተባባሪው ዋናው ፓንት የሚነግደው አይተሽዋል ሆነ ዩኤል የሚባል
አረ ታፕ ኮፒ ሊንክ አድርጉ እስቲ ሪፖርት ታፕ አይ ቲንክ ብርጭቆ አሳየው። እንደገና ደግሞ ብዙ ጊዜ ሳርች እያለ ነው። አይ ቲንክ ሪፖርት እያደረጉብኝ ሂዱበት ጋይስ። አይ ኖ ምንም አባታችሁ አለ። ያኛው ፓንት ነጋዴው ነው ሲያቀሳስርብሽ የነበረው ትገደል ትሙት ምናምን እያለ ለምን ፒኪኒ አይለብስም እና አይዝትም? እየተናፈሰ አይሻለው? የልቃሚ ሴት ሲናፍቀው ፒኪኒ ሲያሸት የሚውል ሰውዬ ንፍጣ። ለምን ሴት እሱና መብረቁ ለምን እንደሚመሳሰሉብኝ አላውቅም። ሁለቱም ህንድ ተርጓሚ ነው የሚመስሉት። ፊልም ባቡጂ ነው የሚመስሉት። እዚህ ጋር ጥፍር ቀለም ቢያደርጉ ለምን እንደሆነ አላውቅም። ሃይ ይላሉ እዚህ ሊጣሞች። የፈለገ ቢልም ባይልም እንደዚሁም አልወዳቸው ልጆች ናቸው። በነገራችን ያ ጋይስ ተብተባር ውጪ እንትኗን አስጠፏት። ኮፒ ሊንክ ነው ያጠፋው። ኮፒ ሊንክ አድርጉት። ያ ወሬውን ከፈለጋችሁ ምን አገባኝ፣ አለበለዚያ እኔ ዩቲዩብ ላይ ዞራል። ያ ሌላ ጥያቄ አላችሁ? ጃፒ አንተ የእውነት ከሰላም ጋር ወይ ከምን ጋር ምንም ድርድር አላረክም? ኧረ እኔ ማንም አባቱ እኔ ማንም ጋር ስልክ ምናምን ተቀያይሬ አላወራም። ምን አገባኝ? እኔ ከሰው ጋር አላወራም ማለት በቴሌፎን ሪከርድ እንዳትደረግ ነው በአካል ሄድከው ዱባይ? ለምን ሄድ ካለ ወትሮ ዱባይ ብን አስኬደ ለመዝናናት ነው ሄድኩት። አይተሻል አይደል? 5 ስታር ሆቴል ዱቅ ብዬ ራውኝ ነው የመጣሁት። ውሃ ዳር መቀመጥ ምን ያደርጋል? አበሻ ህይወታቸው ላይ ነው እኔ ሄድኩት። አንደኛ እንዴት ነው የሚኖሩት ዱባይ ያሉት እነ ጅቡ ሌሎቹ እንዴት ነው ላይፋቸው? እና በጣም ሄጄ ሳያቸው ሙከይፍ እንትን አለ አይደል? ኤሲ እንትን ምንድነው የሚባለው መሯ በጣም ነው እንደዚህ ቬንቲሌተር አለ በዛ ጋር በቃ በነፋስ አይምሯቸው ፍቄ አልባሌ ስጋ መሸጥ ላይ ሰላም ላይ ሳይሆን ፎከስ የምታደርገው አንተ ፍቄ ላይ ነው። ይሄ ጥያቄ እንዲዞር ነው ሰው እንዲዞርበት የምትፈልገው ለምንድን ነው? ዛሬ ነው ያወቅኩት ፍቄ የሚባለውን ግን ማን እንደሆነ አላውቀውም። ዛሬ ነው ያወቅኩት። ሰላም የምትባለዋን ነው እኔ መጀመሪያ ስቀጠቅጣት የነበረው ቀን ሙሉ እና ከዛ በኋላ ዱባይ ደስ ስትመለስ ለምን ሀሳብ ቀየርክ? ናይ ዛሬ እኮ ነው እኔ ይሄንን ሀሳብ ያመጣሁት። አሁን ተመለስኩ አልከኝ እኮ ከዱባይ እኮ ዛሬ ነው እኮ እንትና ሰላም የምትባል ረመጥ ሰላም እንደውም ስሟ ራሱ ሰላም ዲኮር እና በሆነ አንቶኒ የሚባል ሳቢ ተደራድራ ከነ ጆከር ጋር ይሄ ጉዳይ እንዳይደረግ ተደርጓል ብዬ ከዮኒ ጋር እያወራሁ ባለሁበት ሰዓት ነው ፍቄ የሚባል የገባው። ሲገባ ብዙ ነገር አወራና ከዛ በኋላ ሀሳቡን ቀየረ። ለዛ ነው የተጣላ ነው። ለምን ወንድ ልጅ በአቋሙ አይጸናም? መጀመሪያ የተናገርከውን ለምን ትቀይራለህ? መጀመሪያ ብዙ ነገር ለፈለፈ። የማፊያ ግሩፕ አለ እንደዚህ ነው አለና ከዛ ደወለለት ጆከር። ከጆከር ጋር አውርቶ ከመጣ በኋላ ሀሳቡን ቀየረ። ለምን በአቋምህ ወደፊት አትጓዝም ነው። እኔ ለምን ማህበረሰቡን የሞተ ነገር ታበሉታላችሁ? አጠቃላይ ይሄ ነው። እንትና ፍቄ አሁን አገር ቤት ያለው ፍቄ ዋናው የስጋ ቤቱ የስሙ ባለቤት ለዚህ ለሞተ ስጋ ተጠያቂ አይደለም። ምክንያቱም እሱ ሙቭ ለራሱ ባለቤት አይደለም ራሱ ሰርቪስም አይደለም ተብሎ ወደ ሀገሩ ከተመለሰ ስንት ጊዜው ጥያቄ ያለሽ እንጂ ድሮ ስሙ ራሱ የሀረር ሰንጋ ስለሚል ከሀገር ቤት ለምን አይመጣም በሚል በፍቄ አማካኝነት ነው ተመርምሮ ምን ብሎ ከኢትዮጵያም ታርዶ መጥቶ እንደገና ዱባይ ላይም ተመርምሮ የሚገባው የነበረው ከኢትዮጵያ ነበር ስጋ የሚመጣው። ከፍቄ ጋር በነበራት 8 ወር በላይ ልዩነት ያኔ ነው እርዱን የጀመረው። ልጁ ይኸውልሽ አንድ ጊዜ ይሄንን ትሰሚያለሽ። የተጣላ ነው ከልጁ ጋር በዚህ ነው። መጀመሪያ እኔ እሱ ደጋፊ ሆኜ ነበር እስከ ስፋለም የነበረው ስም ኢቲኤች ወልደ ማርያም ነው ወልደ ጊዮርጊስ እሱ ማለት ምን መሰለህ? እሱ ጋር ብዙ ሲስተሙ የሚሰራለት የሰው ወንድም አለ። እሱ ጋር ተቀጥሮ የሚሰራ ወልደ ጊዮርጊስ ጋር የሚሰራ ልጅ አለ። ልጆችን ቤት ያሉ ልጆችን ስልካቸው እየጣለፈ እዚህ ኢትዮጵያ ኢንሳ ይሰራ ነበር አሉ። አምልጦ ነው የሄደው። እሱ ነው ይሄ ጌም የሚጫወተው። ልጆቹ ስታፎቹ ስልካቸውን ይጠልፋል። ከፈለገ ብዙ መረጃ ይዘብ
እሱ ጋር ብዙ ሲስተሙ የሚሰራለት የሰው ወንድም አለ። እሱ ጋር ተቀጥሮ የሚሰራ ወልደ ጊዮርጊስ ጋር የሚሰራ ልጅ አለ። ልጆችን በውስጥ ያሉ ልጆችን ስልካቸው እየጠለፈ እዚህ ኢትዮጵያ ኢንሳይ ይሰራ ነበር አሉ። አምልጦ ነው የሄደው። እሱ ነው ይሄ ጌም የሚጫወተው። ልጆቹ ስታፎቹ ስልካቸውን ይጠልፋል። ከፈለገ ብዙ መረጃ ይዝባቸዋል። ሰራተኛ ስቃያቸው ነው የሚያሳያቸው። እሱ ጋር ያለው ልጅና ወልደ ጊዮርጊስ ይሄን ጌም የሚጫወቱት ጆከርን ደውለው ዝተውበት እንደፎከሩበት መረጃ አለኝ። እና ወልደ ጊዮርጊስ ጆከርና ያይዙት አንድ ግሩፖች ናቸው። ወልደ ጊዮርጊስ እርግጠኛ ነኝ እዚሁ ስለምን እንዳስገባው ታውቃለህ ጃፒ? ለምን እንዳስገባው ቅድም እንደነገርኩ ነው። ወልደ ጊዮርጊስና ዳኘ ዋሌ የሰላም ቤስት ጓደኞች ናቸው። ልክ እነ ሙኒስ ስብሰባ ሲቀመጡ ታሜ ሺሻ ቤት ሄደው እንደሚዘፈዘፉት እሷም ደግሞ ዋሌ ቤት ወይ እንደዛ ነው። በቃ እነዚህ ሶስቱ አንድ ላይ ናቸው። ገብቷል? እሺ እኔ አሁን ይኸውልሽ እዚህ ጋር ልጁ ይሄን ተናገረና ከዛ በኋላ ላይ ስልክ ካወራ በኋላ እነ ጆከርን አስፈራርተውት ነው ያቆመው አለ። ገባሽ? እኔ ከሀቅ ጋር ነው። ጆከርን እያስፈራሩት ነው እነ ወልደ ጊዮርጊስ ብሎ ልጁ አወራ። ከዛ በኋላ ከጆከር ጋር ስልክ አወራና ተመልሶ ገባ። እንደዛ ጆከርን አስፈራርተውት ሳይሆን ካሁን በኋላ ጌም ላይ ሆነ ምን ላይ አንበሳ የለም ነው። ሌላ ምንም አስፈራራት የለም። ከዛ ልጁ ምን አለ? ከዛ በኋላ አላልኩም፣ እንደዛ አላልኩም፣ ወንድሜ ነው ጆከርም እነሳም ወንድሞቼ ናቸው፣ እንደዚህ አይነት ቃል አልተናገርኩም አለ። ሪከርዱን አምጥቼ ሳሰማ ራሱ ዮኒ ቤት ነው። ገባሽ? ከዛ በኋላ ልጁ በእንትን ስህተት ነው ምናምን ከልጁ ጋር የተጣላ ነው። ይሄ ነው ፖይንታችን እንጂ ምንም የሚያጋጨኝ የለም። እኔ ያልኩት ለምን ህዝቡ የሞተ ነገር ይበላል ነው። የኔ ጥያቄ ነው። እኔ ከማንም ጋር መገናኘት አልፈልግም። ያ ምንም እንትን አስፈራርቶት ምናምን ሳይሆን ጋይስ እዛ ግሩፕ እና ምናምን እንደ ግመል ሽንት በጥቅም የተሳሰሩ ናቸው። በቃ እንደዚህ ትስርስር ያሉ ናቸው። ልክ አሁን ዳኘ ዋሌን ስትጠራ ዳኘ ዋሌና ጆከር ሚዲያ ላይ ራሱ ጆከር ጋር ገብቶ ያወራል። ራይት ዳኘ ዋሌ ለምን የሱም ብልግናና የሱ ምን እንኳን እሱ ጋር ገብቶ እንዳያወራ ሼም አላስያዘውም። ያላቸውን ቁርኝትነት በዚህ ማየት አለ። ወልደ ምናምን ደግሞ በአሁን ታይም የእንትና ጓደኛው ሰላም ደግሞ ከነሱ ጋር በጣም ጓደኛ ናት። ሲገቡም ሲወጡ ምን ቢሉ ምናምን ጥሬ ስጋም እያሉ የሚበሉት ለራሳቸው ህዝቡን የሞተ እያረጉ እሷ በማሽን ታርዶ ማህተብ ተበቶበት የመጣውን ነው እነሱ የሚበሉት። ዛሴት እሱ ደግሞ ከዳኘ ዋሌና ከነሱ ውጭ መሆን አይችልም። ምክንያቱም የሚዲያም ሰፖርትን በምንም ከበርም እሱም ቢያደርጉለት ዱባይ ላይ ሲንቀሳቀስም እነሱ ናቸው ጆከርን ጆከር መሆኑን የሚያውቁት እንጂ ሌላ ሰው አያውቁም። ገብቷል? ይሄ ነው ትስስራቸው። ለዛ ነው ለምንድነው ጃፒ ውሸታም የምትሉት ሰዎች? ውሸት ከሆነ ያው አሰማዋት እኮ ሰምተሽል ሄለን የተናገረ ማለት የሚለው ገብቶኛል። አንድ ግሩፕ እኔ አሁን ማፊያ ግሩፖች ይላችሁ የለ እነዚህ የቡቺን ግሩፖች እሷም ሰላም ከነዚህ ሁለቱ ጋር በጣም እጅና ጓንት ናት። እንደገና ደግሞ ጆከር ዱባይ ሲኖር እዛ ነው ሲርመጠመጥ የሚይዘው ፕራዳ ክለብ ማለት ገብቷል። ዛሴት አንድ አሳልፎ መሰጣጣት አለ። ሁለት ደግሞ ከዳኘ ዋሌ ጋር እሱ ተጣላ ወይም ደግሞ ተቀያየመ ማለት ሚዲያ ላይ ራሱ የሚያጣውን ፎከስ አስበው። ገብቷል። አይናችን ምናምናችን ይባላል። ይሄ አንድ ተራ ፍየል የሆነ ሰውዬ ነው ወደ በግነት እየተቀየረ ያለው ድምፁ ራሱ። ሁለት ሰው ጋር ተጣልቶ ሚዲያ ላይ ሰው ሊሆን ነው ስታስበው። ኖ በአጠቃላይ ይሄ የስጋው ጉዳይ ግን የእውነት ለሰዎች ሲባል ሀቅ መውጣት አለበት። ለሚበሉት ለተመገቡት ሰዎች እሱ ራሱ ተናግሯል። ፍቄ የሚባለው በልተዋል። ዱባይ ላይ እኔ ምንም ነገር አልፈራም። ምግብ ሚኒስቴርና ምናምን እንደዚህ የለም ተቆጣጣሪ ሄጄ ማስረከብ እችላለሁ ያለ ወይ ጃፒን ጠይቁት፣ ሼር ያርግላችሁ፣ ወይ እኔን ጠይቁኝ ልስታችሁ።
እሺ 19 ቪዲዮዎች አሉ። ዱባይ ያላችሁ ጠይቁኝ፣ ሁሉንም ነገር ከነ መኪና ታርገውም አይተሰለ ጅቦ እንደዚህ ነገር ውስጥ እንዳገባ ጅቦማ የለበትም። ጅቦ ፎሎ አርጉኝ ነው የሚለው። እኔ ምን አገባኝ? ፎሎይን ልሰበስብ ነው እንጂ ያ ጅቦ እኔ ለአንተ ራሱ ላክልኝ ብትል አልክልህም ብራዘር። ለምን አንተ መነካካት የለብህም። የምር ሄሉ እነዚህ ሰዎች ይገሉሻል፣ አትገድሉሻል። ወይም ደግሞ የምግብና ምናምን እንትን እንዳለ ምግብ ቤታቸውን ጠቅሰን ቪዲዮን አያይዘን እንልካለን በኢሜይላቸው። እሺ የዱባይን የምግብና ምናምን ላኩልን፣ እኛ እንልካለን። ቢያንስ አንድ 4 ሰው እንዲልክ እግዚአብሔር ወይ ላኩልን ወይ ደግሞ ሄደን እንደዛ እናደርጋለን። እሺ አንድ 4 ሰው 5 ሰው እንልክና የአንዱን ሲበዛ እንደዚህ አይነት ነገር ያዩታል። እሺ ሬስቶራንቱን ስሙን እናደርጋለን። ታርጋውን ሲያዩት ራሱ ማን እንደሆነ ያውቁታል ራሳቸው። እንደገና ደግሞ እነዚሁ አራጆች አሁን ካልጨረሷቸው በስተቀር አራጆቹ አሁንም የሰላም ሰራተኞች ናቸው። ባይዘው ስጋው ታርዶ ሲያልቅ እንደገና ቆራጮችም ናቸው። ሬስቶራንት ውስጥ ገብቷል አሉ ሰራተኞች እኮ አሉ። እነዚህ የሚታዩት እኮ የሰላም ሰራተኞች ናቸው። አይሸማቀቁም ግን ያንን እየቆረጡ ለሰው ሲያበሉ ቢዝነስ ከሆነ ምን ህዝቡ አርን ላይ ሽቶ ቀብቶ ይሸጥ የለ አንቻር ማንም ያልነካካው ብሎ 00 በነገራችን ላይ አንድ ጊዜ ብር ካቀመስከ ባለሀብቱ ላይ እንኳን የሚጠርበት ለዛ ነው። ድሃ ብትሆን ይሻላል እኮ አንዳንድ ጊዜ ትንሽ ሀብታም ከሆንክ የበለጠ ነገር ላይ ነው ስትስገበገብት ነው። ተመስገን አትልም። ሳራን አታያትም? ልትሞት አንድ ሐሙስ እየቀራት የሆነ ሂል ጫማ ላይ ትሰቀልና እንደ አሻንጉሊት እዛ ላይ ደግሞ ቀውማ እንደገና ሌላ ወሬ ተንኮል ታስባለች። ከዛ ሙሉ ዱባይ የኔ ነው ብላ እኔ በብሬ እንትን አስጨርሳለሁ። እኔ እኮ የተናደድኩት እኮ በብሬ እንደዚህ ያደርግሻለሁ ስትለኝ ብሯ ምን እንደሚሰራላት ማወቅ አለባት ብዬ ቢያንስ አንድ ወር ሙሉ ስፈልግ አንድ ኦዲዮ ክሊክ እያደረኩ በየቀኑ ማወራበት አጀንዳ አለኝ። ላንቺ ብቻ የሚሰራ ውጪ ጉዳይ ሚኒስቴርና ኤምባሲ እናያለን። ስንት ወገኖቻችንን ዲፖርት እያደረጋችሁ መከራ ያሳጣችሁ ስንቱን እብድ አርጋችሁ ሜዳ ላይ ወገኔን ስትጥሉ ያልቆመ ኤምባሲ ለእናንተ ቆሻሻ ስራ የሚቆም ኤምባሲ ካለ መጥቶ ይጠይቀኛል። ኤምባሲ የሚባል ገባችሁ? ሲጀመር እኔ የውጭ ዜጋ ነኝ። ኤምባሲ የታባታችሁ ሳውቃችሁ ነው። ልቃሚዎች ፓስፖርት ላሳድስ ነው የምመጣው፣ መታወቂያ ፍለጋ ነው እናንተ ጋር የምመጣው። ለሌባ የምትቆሙ ከሆነ እዛ ተበዳዱ። በዛ ታስፈራራኛለች እኮ ጭራሽ ስማ ጅቦ ወረደ ፈረሰ ኤምባሲ ጅቦ ተውት። አይ እንዳይገባ እዛ ነው ገብቷል። ከዛን በብሬ ያለች የፈለኩበት ገብቻ እሰራላታለሁ። አንቺ ጀምሪ እኔ ጨርስሻለሁ አለች። እኔ ደግሞ ማለቅ የናፈቀው ሰው ታውቃል። ቶሎ እንድትጨርሰኝ ነው ቶሎ የጀመርኩት። ለዛው ዛሬ ነበር አጀንዳው ልጀምረው ቀጠሮ። እስቲ ምን ብሯ እንዴት ሰላም እንደሚሰጣት እንድታየው ፈልጋል። ዛሬ ቶፒኩ አልቋል ሲባል አንድ ኦዲዮ ከፍቼ ነው የምወያይበት። ግን አሁን ሰው እንዲያምን ደቂቃ በላይ ወይ ከ15 ደቂቃ በላይ ነው ታውቂያለሽ። እንድትደውይልኝ 6 ደቂቃ ከኔ ጋር እንደምትቆይ ሰው እንዲያምን ስለ ወርቁ ያወራችሁ አንድ ነገር እንኳን ርዕስ እንስማ። የእሱን ስም ያነሳችበት ተብሏል። እንዴት ነው ስለ ሀብታም በነፃ ማወራል? ሀሳቡን ነገርኩ። ውሸት ከሆነ ትከፍላለህ፣ ካልሰጠው ያን ጊዜ እኔን ትጠይቀኛለህ። እዚሁ ሚዲያ ላይ ያለሁት ስንት ነው ክፍያውሽ? ወርቁ አይተነው ሀብታም ነው አይደል? 25 አንበሳ ምንድን ነው ለነቡቺ ሁላ 20,000 ዩሮ ድርሃም ሲያወርድ አልነበረም እንዴ? ምን ያወርዳ ስሙ አይደል እንዴ? የእውነት ከሌለበት እንደገና ደግሞ ውሸት ስሙን አጥፍታ ከሆነ ሙሉ ሬስቶራንቷን ይወስድባት የለ እንዴ? ካሳ ብሎ ምን እንትላል? ምን ችግር አለ? እሺ በ25 አንበሳ ትለቂያለሽ ሪከርዱን ወይስ ትሰጫለሽ? ያ እሰጠዋለሁ። እሱ ህዝብ መጀመሪያ አሰሚ ካሉኝ አሰማለሁ፣ ወይ ለራሴ ብቻ ካሉኝ እሰጠዋለሁ።
እሺ በጥሬው በድርድር ከሆነስ በሳቢ አይ እዚህ ህዝብ እያየ ነው መሆን ያለበት። ህዝብ እያለ ቡቺ ነቻ አውራጇ ወኪል አይደለች ማለት እሷ ነች ወኪል ነኝ እያለች ወርቅ አመጣው መኪና ገዛው ምናምን እያለች ያለችውና እሷ ነች የምትሰጥሽ ወይስ አንድ ለራሷ ሹራብ እያዛባች የምትለብስ ልጅ እንዴት ነው ከሷ 25 አብር ለራሷ እርሟን 50,000 ድራም ስታገኝ የሐረር ነገር እኮ ይገርማል እኮ ረጨችውና አሁን ኩሽና ብቻ ነው መሰለኝ የተከራየችው ኩሽና ውስጥ ነው የምትኖር እንዴ ነው ከሷ 25 ምናምን አሬ ነው በቢጃማ ገብታ ሄለን ጀምሯለች ሄለን ትጨርሰው ስትል ነበር እኔ አሁን ዩቲዩብ ላይ ሙሉ የቤታንን ማግኝቼ እሺ ምን አይነት ሪአክሽን እንዳደረጉ ከዛን እነሱ ላይ ተደግፌ ማውጣት ያለብኝንም ነገር አወጣለሁ እሱን ልሰማ ነው የመጣሁት በቃ የሉ ስሚ እኛ ከታች ታፕታፕ እናርግ ቴንክ ዩ እሺ ጃፒ ያ እሺ እና ትላለ የስ ወደ ማይቀረው ወሬ እንሂድ እስቲ ዋሽታለች ምናምን ካለ ይመጣል ማለት እስቲ Very good to meet you, brother. Nice to meet you, man. Yes, sir. So, some of the park employees say y'all need to, if y'all are doing like a little protest or whatever. Oh, no, there's no protest. I guess they just... ማን ነው ኬት ነው የመጣው ጭራሽ በአማርኛም ራሱ ቶፒካል ገባ ብለኛል ጭራሽ የኔ ራት ያሰብሽ በነገራችን ላይ ያ ሳራ አንቺ ከበደልሻቸው ሰራተኞች አንቺ ከበደልሻቸው ከምታስለቅሻቸው ሰራተኞች እኔ እዚህ ከሚሰጠኝ ጊፍት አንቺ ከበደልሻቸው አንቺ ከምታስለቅሻቸው ሰራተኛ አንዷ ማለት ነው ዛሬ ትላንትና ነው ዛሬ 50,000 ብር የደረሳትን ቮይስ ላሰማሽ ባንቺ ሰቆቃ ባንቺ መከራ ውስጥ ያለፉት አንድ ላሰማሽ እኔ ሀብታም ምጠላው የደሃ ዋና ቶርቾች ስለሆናችሁ እሺ ያ ትላንት ብያችሁ ነበር ቶርቾች ስለሆናችሁ እናንተ አንቺ የበደልሻትን ነው እኔ 50,000 ብር የላኩት ብዬሽ ነበር አንድ ቪዲዮ ላሰማሽ ሶሪ ልጄ 50,000 ይገባልኝ 50 አንድ ስቃይ ብቻ ላሰማሽ በጣም አመሰግናለሁ ፓስፖርቴን አድሼ ፓስፖርቱ ሲደርስ ፎቶ አንስቼ ልክልሻለሁ አሁን ከጧቱ 4 ሰዓት ነው ነገ ጠዋት ሄጄ ፓስፖርቴን አስቀጥራለሁ የኔ ውድ ሄሉዬ በጣም አመሰግናለሁ አላህ ይስጥልኝ አመሰግናለሁ በጣም አመሰግናለሁ የሰው ቆቃ ድምጽ ቃንቺ ቤት ይድሩት ከዛን ስንት ደረሰሽ ብዬ ጻፍኩላት በድምጽ ላኪልኝ ብያት እሷ አታውቅ ስንት እንደደረሳት እኔ ሀብታም አፍንጫው ላይ ቆሜ ተቀብዬ እናንተ ያሰቃያችኋቸውን ለነሱ ሰጣለሁ ልጄ 50,000 ይገባልኝ 50,000 የኢትዮጵያ 50,000 ብር አይ ዛሴት እንደናንተ የደሃ እንባ የለብኝ ሀብታም አለቀስክ አማጥቅ ምን አባት አመጣል ቆሻሻ እንደዚህ ያልሰማችሁት ስንት ሰው አለ እናንተ ያሰቃያችሁት ምልክላቸው ማለት ነው አላውቃችሁ ስቃያቸውን ብቻ ነው መሰማው እከካሞች እቺ አንቺ ሰራተኛ ናት እሺ ፈልገሽ አገኛት ድምጿን እሺ ሌላ ደግሞ ላምጣልሽ ያንቺን ሰራተኛ ሌላ የት ነው ምን ነበር ኮዴ እናንተ አንቺ አፋለኝ ብላችሁ ትናገራላችሁ እንዴ ስለ እንትን ጋይስ